ሰጥሃለሁኝ ግን አለቃህ የጠራልህን ያህል ብር እንዳትጠራ፣ ግን ከዛ በታች ከሆነ የፈለግከውን ነገር አደርግልሃለሁ፣ አንተ ብቻ ከዚህ ፍታኝ ብላ ራሷን ለማዳን እየሞከረች ነው ያለችው ማለት ነው። እዚህ ጋር አሁን እሷ እያሰበች ያለችው እንግዲህ ምናልባት ከተሳካልኝ ብላ ሁለቱን አጣልታ ሌላ ችግር ውስጥ ለመጨመር እየሞከረች ነበረ፣ ግን የሚሳካላት አይመስልም ማለት ነው። እንግዲህ አለቃህ አንተን ያታልልሃል፣ ካገኘው 23 ሚሊዮን ብር እንግዲህ ምንም ላይሰጥህም ይችላል፣ እኛ ስንሰጠው በዛው ይዞም ሊጠፋ ይችላል እያለች ልጁን ግራ እያጋባችው ነበረ ማለት ነው። እሱ ግን አለቃዬ መቼም ሊከዳኝ አይችልም፣ አንቺ የምትሰጪኝን ብር እሱ ስለሚሰጠኝ ከአንቺ ጋር መስማማት አይጠበቅብኝም ብሎ ለማሳመን ቢሞክርም እሷ ግን ያው አፏ በጣም ስለማይቻል ልጁን ግራ እያጋባችው ነበረ ማለት ነው። በዚህ መሃል እንግዲህ አለቃውም ሲመጣ መለስ ብላ ደግሞ ይሄ ልጅ አንተ ሊከዳህ እያሰበ ነበረ፣ ልፍታሽና ለኔ ገንዘብ ስጭኝ እያለኝ ነበረ ብላ ወዲያው ተቀይራ እንግዲህ ደግሞ ወደ አለቃው ዞራለች ማለት ነው። አለቃውም እንግዲህ ያው ባልደረባውን የራሱን ባልደረባ የሚያምነውን ተጠራጥሮታል ማለት ነው። እሷም የፈለገችው ይሄንን ነበረ ማለት ነው። እመነኝ እኔ ምንም አላደረኩም፣ እሷ ነች ፍታኝና የፈለግከውን ብር እሰጥሃለሁ፣ አለቃህ ሊከዳህ ይችላል ብላ እያለች ያለችው ብሎ ሊያሳምነው ቢሞክርም ግን ከሱ ይልቅ ወደ እሷ ያደላ ነበረ የሚመስለው ማለት ነው። ውጣልኝ፣ በአሁን ሰዓት ከዚህ ክፍል እንድትወጣ ፈልጋለሁ ብሎ እንግዲህ እንዲወጣ አድርጎታል ማለት ነው። እሱም ከወጣ በኋላ እንግዲህ ላለቃው አንተ በጣም ጥሩ ሰው ነህ፣ ታማኝ ነህ፣ ግን ባልደረባህ በፍጹም ሊከዳህ እያሰበ ነበረ ብላ እንግዲህ ሁለቱንም ግራ እያጋባቻቸው ነበረ፣ ልታጣላቸው እየሞከረች ነበረ ማለት ነው። ባይሳካላትም እንግዲህ የእሷ አስተሳሰብ እንደዛ ነበረ፣ እንዲፈታትና ማለትም አለቃህ ሊከዳህ ስለሚችል ከኔ ጋር ተስማማና እኔ ደግሞ የምፈልገውን ነገር አደርግልሃለሁ፣ ብር ብቻ ሳይሆን የምትፈልገውን ብር ብቻ ሳይሆን ከዛም በላይ ብር እሰጥሃለሁኝ ብላ እያሳመነችው ነበረ ማለት ነው። እሱ ግን በፍጹም ሊያምንላት እና ወይም ደግሞ ሊስማማላት አልቻለም። ግን ባለቃው በኩል ትንሽ ጥርጣሬ እንዲኖረው አድርገዋለች ማለት ነው። ሁለቱም የሌብነትና የወንጀል ስራ ስለሚሰሩ እንግዲህ ሙሉ በሙሉ ሊተማመኑ እንደማይችሉ ግልጽ ነው። እሷ ደግሞ በዚህ መሀል ያንን ክፍተት ለመፍጠር እየፈለገች ነበረ፣ ግን አልተሳካላትም ማለት ነው። ሌላው እንግዲህ ዮዲት ነች። ማለቂያና ውሸቷ ገደብ የሌለው ዮዲት እንግዲህ ምን ልታረግ እንደምንችል ባናቅም አሁን ላይ ግን ባሏ እንግዲህ አሁን ወደ ጥርጣሬና እሷ ጋር በጣም ችግር እንዳለባት እያወቀ ነው ያለው ማለት ነው። ምክንያቱም አሁን ላይ እንግዲህ ክፍል ውስጥ ስትገባ እሱ ደግሞ ከክፍል ሊወጣ ሲሞክር ምን እያደረክ ነው? እኔ ስመጣ ነው ወይ የምትሄደው ብላ ስትለው እንግዲህ ጥያቄም አቅርቦላታል። ያቀረበላት ጥያቄ እንግዲህ በጣም አስደንግጧታል። ውስጧን ቢያስደነግጣትም እሷ ግን ማስመሰልና ተንኮልን ያው ከሴጣን ስለተማረችው ምንም እንዳይናቃባት ለማድረግ እየሞከረች ነበረ። ግን ባሏ ማለትም ዳግም አወጥሮ ይዟታል ማለት ነው። ምክንያቱም ብዙ ነገሮችን እየሰማ ስላለ እንግዲህ ብዙ ነገሮችን ስላንቺ ሰምቻለሁኝ ሲላትም ከኔ ከሚስትህ ይልቅ ሌላ ሰዎችን የመንደር ወሬ ነው ወይ የምታምነውን ብላ እንግዲህ ሀሳቡን ልታስቀይረው እየሞከረች ነበረ። እሱ ግን አሁን ላይ ከምንም በላይ እሷንም ስለተጠራጠራት እንግዲህ ጥያቄዎች አቅርቦላታል ማለት ነው። ለኔ ባታዝን እንኳን በሆዴ ውስጥ ላለው ልጅ ማዘን አለብህ ብላ ስትለው እንግዲህ ሆዷ ውስጥ ያለው ውሸት እንደሆነም ነግሯታል። ምክንያቱም በውስጥሽ ልጅ አለ ወይ ብሎ ሲጠይቃትም እሷ እንግዲህ ያው ለማስመሰል ሞክራለች ማለት ነው። ምን አይነት ጥያቄ ነው የምትጠይቀኝ? ትጠራጠራለህ የእርጉዝ መሆኔን እና በሆዴ ውስጥ ልጅ እንዳለና እንደሌለ ትጠራጠራለህ ወይ ሲላት ስትለው መጠራጠር ሳይሆን ማወቅ ፈልጌ ነው ብሏታል ማለት ነው። እሱ እንግዲህ እርጉዝ እንደሆነችም ስትነግረው በቃ ይሄንን የሚያረጋግጥልንና እንግዲህ ለሚያሳምነን ነገር ቢኖር ሄደሽ ትመረመሪያለሽም ሲላት እንግዲህ አስደንጋጭ የባሰ ድንጋጤ ጨምሮላታል ማለት ነው። እንግዲህ ሄደን እንመረመራለን፣ እኔም የአባትነት ግዴታዬን መወጣት አለብኝ። አንቺን መጠራጠር ብቻ ሳይሆን የአባትነት ግዴታዬን ጽንሱ ምን ላይ እንዳለ ለአንቺም ቼክአፕ ይሆንሻል፣ ለእኔም ደግሞ ያው ልጄን
በምን አይነት ሁኔታ እንዳለ ለማወቅ ይረዳኛል። ስለዚህ ሄደሽ ትመረመሪያለሽ ሲላት እንግዲህ ሀሳቡን ለማስቀየር እየሞከረች ነበረ ማለት ነው። ከኔ ይልቅ የምታምነው ዶክተር ነው ወይ? ስለዚህ እኔ የምነግርህን ብቻ ነው ማመን ያለብህ። እርጉዝ ነኝ፣ ስለዚህ መመርመር አያስፈልገኝም እያለችው ነው። እሱ ግን አሻፈረኝ፣ በፍጹም መመርመር አለብሽ ብሏታል። ምን እንደምታደርግ እንግዲህ በጣም ግራ ገብቷታል ማለት ነው። ልታሳምነው እየሞከረች ነበር። ከኔ ከሚስትህ ይልቅ ሌላ ሰው ነው እያመንክ ያለኸው ብትለውም በፍጹም አንቺን አለማመን ሳይሆን ማወቅ እፈልጋለሁኝ። በቃ ልጄንም ባልትራሳውንድ ማየት እፈልጋለሁኝ። ስለዚህ ትንሽ መመርመር አለብሽ ብሎ እንግዲህ ትልቅ ዱብዳ ጥሎባታል ማለት ነው። እዚህ ጋር እንግዲህ ዮዲታውን እርጉዝ ብትሆንና በራሷ ብትተማመን ኖሮ እሺ ብላ ትነሳ ነበረ። ስለዚህ ባሏን የባሰ ትልቅ ጥርጣሬ ውስጥ ጨምረዋለች ማለት ነው። ፍጹም ለመሄድ አልፈለገችም። እንግዲህ ተነሽ ብሎ የመጨረሻ ማስጠንቀቂያ ሰጥቷታል ማለት ነው። እንግዲህ ግራ ገብቷትን ጸጉሯን እየነጨች ነበረ ማለት ነው። ሌላም እንግዲህ ጨመር አድርጎ ከዚህ ቤት ውስጥ ጥቁር ሰው ኮፍያ ያደረገ ሲወጣ አይቻለሁኝ። እኔ ስወጣ የሚገባ ሰው አለ፣ ማን ነው እሱ ብሎ አፋጧታል ማለት ነው። የምትለው ነገርና የምታወራው ነገር ስለማታጣ እንግዲህ አሳዳጊ ከዚህ በፊት ከኔ ጋር ያደገ ልጅ ነው፣ አሳዳጊዎቹ ነበርን፣ የኛን የቤት ፍርፋሪ እየበላ ነው የኖረው። ስለዚህም ለሰርጋችንም የሚለብሰውና የሚሰጠኝ ስጦታ ስላልነበረው ሰርጋችን ላይ አልተገኘም። አሁን ደግሞ ያ ነገር ከንክኖት እንዴት አብረን አድገን እንደ እህቴ የማያትን ልጅ ፈልጌ መጠየቅ አለብኝ ብሎ ሊጠይቀኝ ነው የመጣው ብለው እንግዲህ ልታሳምነው ሞክራለች። በፍጹም አልተዋጠለትም። እስከዛሬ ድረስ ሳይመጣ እንዴት አሁን ሊመጣ ቻለ ብሎም ጥያቄ ሲያቀርብላት እንግዲህ ሊጠይቀኝ አፈላልጎኝ ነው የመጣው ብለዋለች ማለት ነው። ያው እንግዲህ እሷ የምትለው ስለማታጣ ያው ባያምናትም እንግዲህ የጠየቃት ጥያቄ በቂ መልስ ሰጥታዋለች ማለት ነው። ግን ከዛ ቤት ሲወጣ ስላየው እሱ አሁን ላይ እንግዲህ ዮዲትን በጣም እየተጠራጠራት ነው ያለው ማለት ነው። ብዙ ነገር እየሰማሁኝ ነው ስለ አንቺ፣ ስለዚህ ያለውን እውነታ ማወቅ አለብኝ ብሎ እንግዲህ እያፋጠጣት ነው ያለችው ማለት ነው። አባየም እንግዲህ በራሷ ወጥመድ አሁን ወድቃለች ማለት ነው። ሁለቱን አጋቾች ለማጣላት ያሰበችው ነገር ውድቅ ሆኖባታል። እንግዲህ አንደኛው ስልኩን አምጥቼልሻለሁ፣ ስለዚህ አንቺ ለኔ የምፈልገውን ብር ትሰጪኛለሽ ወይ ብሎ ሲላት እንግዲህ አዎ እሰጥሃለሁ፣ ያ ሴጣን ባልደረባክ ወይም ደግሞ አላፊ ከአንተን ሊከዳህና አንተን ሊያታልልህ ስለሚችል ከኔ ጋር ብቻ ተስማማ ብላ እንግዲህ ስትቀበጣጥር በስልክ ቀርጸዋታል ማለት ነው። ይሄንን አውቀው ነበር ያደረጉት። ምክንያቱም እሷ ሁለቱን አጣልታ እንግዲህ በሁለቱ መሀል ክፍተት ከተፈጠረ አንደኛው ወደ እሷ ያደላና እንግዲህ የመፈታትና ወይም ደግሞ ከዚህ የመውጣት እድሉን ላገኝ እችላለሁኝ ብላ ነው እያሰበችው የነበረው። ግን አልተሳካላትም። ሁለቱም የሚተማመኑና እንግዲህ ከብዙ ችግርና ከብዙ መከራ ያዳነው ስለሆነ አለቃው ከዚህ በፊት ከባድ ችግር ላይ ስለነበረ አሁን ደግሞ እኔን ከከዳኸኝና እኔን ለማታለል ከሞከርክ እንግዲህ ፊት ያሳለፍከውን ህይወት ታውቀዋለህ፣ ወደዛ ህይወት ነው የምመልስህ፣ በፍጹም እንዳታታልለኝ ሲለው እኔ አንተን በፍጹም ላታልልህ አልችልም፣ እያታለልኩህም አይደለም፣ ሴትይቷ እራሷ ነች ይሄንን ነገር እያደረገች ያለችው ብለውታል ማለት ነው። ይሄንን ለማረጋገጥ ደግሞ እንግዲህ ስልካቸውን ተጠቅመው የሴትይቷን ማንነት እንግዲህ አውቀውታል ማለት ነው። አንዱን ስታይ ወደ አንደኛው ትገለበጣለች፣ አንዱን ስታይ ደግሞ ወደ ሌላኛው ትገላበጣለች ማለት ነው። ስለዚህ ሁለቱንም ግራ አጋብታቸው ነበር። አሁን ግን በራሷ ወጥመድ ራሷ የወደቀች ነው የሚመስለው። ድምጿን ቀርጿት እንግዲህ ለዋናው ላለቃው አሰምቶታል ማለት ነው። ስለዚህ አሁን ምን እንደሚያደርጋት ባናውቅም አሁን ላይ ግን የስ ማለትም አንደኛው አጋጁ ተባባሪው የሱ ችግር እንዳልሆነ የሴትይቷ ማለትም የሷ ችግር እንደሆነ አውቀዋል ማለት ነው። እንግዲህ ያባየም ሰራተኛም ስለሳቸው እንግዲህ ምንነትና ማንነት ለሰዎቹም ለአጋቾቹም እየነገረቻቸው ነበርም። በጣም ሰይጣን እንደሆኑና በጣም አስቸጋሪ ሰዎች ሴትዮ እንደሆነችም በየሰዓቱ የምትቀያየርና አመሏና ጸባያ በፍጹም ሊመች እንደማይችልም እንግዲህ ለአንደኛው አጋች እየነገረችው ነበረ ማለት ነው። እነሱም እንግዲህ የሴትይቷን ክፉነትና ምንነት በግልጽ
አውቀውታል ማለት ነው። ስለዚህ እንግዲህ አሁን ብሩን ካልሰጠቻቸው በስተቀር በፍጹም ሊፈቷት አይችሉም። እንግዲህ የሆነ ነገር ተፈጥሮ እሳቸውን የሚያድን ነገር ካልመጣ በስተቀር አሁን ላይ ግን ያው አባዬ በሰዎቹ እጅ እንደወደቁና ብሩንም እንዲሰጧቸው እያግባቧቸው ነው ያሉት ማለት ነው። እንግዲህ ሴትዮቷም ብር እንደሌላት ስትናገር ቤቱን መሸጥ አለባቸው፣ ቤቱንም ሸጠው መስጠት ይችላሉ እያለ እንግዲህ በሌላ ሰው አስመስሎም እየነገራት ነበረ ማለት ነው። ምን እንደሚያደርጉ ባናቅም አሁን ላይ ግን ያው ሴትዮቷ እንግዲህ እንደታገተችና እዛው አጋቶቹ ጋር ነው ያለችው ማለት ነው። ታጋቿ ወይዘሮ ወርቄም እንግዲህ እሷ ራሷን ከዛ ለማስወጣት ብዙ ጥረት እያደረገች ነበረ። እንግዲህ ሰውየው አዳሯም እንደዚህ እዚሁ እንደሆነ ሲነግራት በፍጹም ልትማጸነው እየሞከረች ነበረ። እሱ ግን አይደለም አዳር ብቻ እህልና ውሃ ራሱ ሊሰጣት እንደማይችል፣ ስለዚህ ራሷንም ማድከም እንደሌለባት እየነገራት ነበረ ማለት ነው። እሷም እዚህ ወንበር ላይ ማደር አልችልም እባካችሁን ብትላቸውም እንግዲህ ትተዋት ወጥተዋል ማለት ነው።